ኬብሮን መንፈሳዊ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ክቡራትና ክቡራን የፕሮግራማችን ተከታታዮች፣ ይህ እየተከታተላችሁ የምትገኙት ኬብሮን መንፈሳዊ ሚዲያን ነው። በኬብሮን መንፈሳዊ ሚዲያ የተለያዩ መርሃ ግብሮችን ይዘንላችሁ እንቀርባለን። በአህያ ውርንጭላ ላይ ሆኖ በክብር ወደ ኢየሩሳሌም የገባው የሰላሙ ንጉሥ ሕፃናት ሆሳዕና እያሉ እንዳመሰገኑት እኛም የህሊናችንን በር ከፍተን ንጉሣችንን የምንቀበልበት የበገና ዝማሬ በስመ አብ ብለን እስኪ ሰላምታ እናድርስ ለአብና ለወልድ ለመንፈስ ቅዱስ። እስኪ እናስታውስ የሆሳዕናን ትዕይንት የሆነው የነበረውን ያለት ፋሲካቸው በ8 ቀን ሊሆን ከፋሲካ በሚቀድመው ሰሙን ዘካርያስ የሚባል ነቢይ ካህን ደስ ይበልሽ ኢየሩሳሌም ጽዮን ንጉሥሽም ይመጣልና አሁን በአህያ ላይ እንደ አንድ ድሃ ምስኪን እንዲህ ብሎ የተናገረው ቃሉን ለመፈጸም በአህያ ሆኖ መድን ሲመጣ አይታ እርሱ መሆኑ ለይታ ሀገሪቱ ተቀበለችው በእልልታ። በመንገዱ ቅጠሉን ሁሉ ቆርጠው ልብሳቸውን ያነጠፋሉ ከሕዝቡ። ሁለተኛም ዳዊት የአምላክ ልቦና ሲዘምርም እያስማማ በበገና አስቀድሞ ይህችን ዕለት አየና ሲሰብክልን የዚህችን ዕለት ዜና ያዘጋጀ ከሕፃናት አፍ ምስጋና ላለው ትንቢት መፈጸሚያ ቀን ናትና እንዲህ ሆኖ ከቤተ መቅደስ ሲገባ ሕፃናትን እየወረዱ ከጀርባ በጣታቸው እየጨበጡ ዘንባባ በእግዚአብሔር ስም የምትመጣው አምላክ ቡሩክ ነህ ለዘለዓለም ቡሩክ የዳዊት ልጅ መድኃኒት ፍቱን ለሁሉ ሆሳዕና መባል ተገባህ እያሉ ተቀናጡ። በፊት በፊቱ ዘለሉ ይህን ሰምተው ፈሪሳውያን ጸሐፍት ቢናደዱ ቢመላባቸው ቅናት ሕፃናቱን ተው በላቸው አሉት። እንዲህ አለ ሊመልስላቸው ጌታ ከጠላችው የሕፃናቱን እልልታ ድንጋዮቹ የሚገባቸው ዝምታ ያመስግኑ። በእናንተ በሰዎች ፈንታ በዚህ ጊዜ አምላክነቱን ሲገልጡ ድንጋዮቹ በፊት በፊቱ የሮጡ የሰዎች የምስጋና ድምፅ ሰጡ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። በዝማሬ ላገለገሉን ወንድማችን ዝማሬ መላእክትን ያሰማልን። አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን።
እኛም በሰማነው 30፣ 60፣ 100 ያማረ ፍሬ አፍርተን የክብሩ ወራሽ የስሙ ቀዳሽ እንድንሆን ያብቃል። መርሃ ግብራችንን ከወደዳችሁት ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። እናመሰግናለን።